ሰርፕራይዝ አደረጉን። በዓለም ላይ ተወዳዳሪ የሌላቸው አፕሎች የሰሯቸውን አዳዲስ ስራዎችን የሚያስተዋውቁበት ኢቨንት ላይ የተዋወቁ ነገሮችን የአንድ ሰዓቱን ቪዲዮ ወደ ትንሽ ደቂቃዎች አሳጥረን አዘጋጅተንላችኋል። በመጀመሪያ አፕል ኢንተለጀንስ ከነበሩት ቋንቋዎች 8 ተጨማሪ ቋንቋዎችን እንዲያነብ አድርገውታል። የትኛዎቹም መተግበሪያዎች ኤአይን ኦፍላይን ወይም ኦንላይን በመጠቀም ስራዎቻቸውን ለማፋጠንና ለማቅለል እንዲረዳን አድርገውታል። ለምሳሌ ኖታችንን ፎቶ በማንሳት ጥያቄዎችንና አጋዥ ነገሮችን አቀናጅቶ ይበልጥ አጋዥ እንዲሆነን ማድረግ፣ ስልክ ላይ የሚወራውን ሌላ ቋንቋ ወደ ፈለጉት ቋንቋ በጽሁፍ መልክ በማሳየት በቀላሉ ከሌላ ቋንቋ ተናጋሪ ሰው ጋር መግባባት እንዲያስችል፣ የሌሎች ቋንቋዎችን ዘፈን ወደ ፈለጉት ቋንቋ የሚቀይር፣ ኮሪያኛ ዘፈን እየሰማን ከሆነ ለምሳሌ ፕሮናንሴሽኑን እንዴት ማለት እንዳለብን የሚያሳየንን አካተውበታል። ቪዥዋል ኢንተለጀንስ ደግሞ በስልካችሁ ካሜራና የከፈታችሁትን መተግበሪያ በመመልከት ተጨማሪ መረጃና ቃለ ምልልስ ለማድረግ እንዲረዳን የተገነባ ነው። ይሄ ነገር ግን የጉግልንና የሳምሰንግን ሰርክል ቱ ሰርች ያነጣጠረ ስሪት ሳይሆን አይቀርም። ሎክ ስክሪኑን ይበልጡን ገላጭ ወይንም ሞር ኤክስፕሬሲቭ እንዲሆን አድርገውታል። የካሜራ መተግበሪያዎችንም እንዲሁ ግላስ የሆነ ለውጥ አድርገውለታል። የአፕል የስልክና የሜሴጅ መተግበሪያቸውንም አዳዲስ ነገሮችን ጨምረውበታል። ለምሳሌ የስልክ መተግበሪያቸውን የማይታወቅ ስልክ ሲደወል አላስፈላጊ ሊሆን ስለሚችል ራሱ ስልኩ ያነሳውና መረጃ ከሰበሰበ በኋላ መረጃውን ለስልኩ ባለቤት በማሳየት ስልኩን እንዲያነሳው ወይንም እንዲዘጋው እንዲያስችል አድርገውታል። ኮል ስክሪኒንግ ብለው ጠርተውታል። በቀጣይነት ለውጥ ያደረጉት ደግሞ ጌሚንግ ላይ ነው። ራሱን የቻለ ጌምስ የተሰኘ መተግበሪያን ሰርተው ለጌም ተጫዋቾች ምቹ ስፍራን አቅርበዋል። አዲሱ ዲዛይን አፕል የዲዛይን ለውጥ የሚያደርገው ከ12 ዓመት አንድ ጊዜ ብቻ ቢሆን ነው። ከዚህ በፊትም iOS 7 ላይ ነበር ዲዛይን ለውጥ ያደረገው። አሁንም ከ12 ዓመት በኋላ ከእንደገና ለውጥ ማድረጋቸውን አሳውቀዋል። እናም ስሙን ሊኩድ ግላስ ብለው ጠርተውታል። ከዚህ በኋላም iOS 18 እንደነበረው iOS 19 በሚቀጥለው ዓመት iOS 20 የሚለውን ትተው ከዓመቱ የመጨረሻ ቁጥር ማለትም 2026 ላይ ለምሳሌ 26ን በመውሰድ ሁሉን የኦፕሬት ሲስተማቸውን ስም በዛ መልኩ አድርገውታል። ይህም tvOS፣ watchOS ያሏቸውን የቁጥር መዘበራረቅ እንዲያስተካክል በማሰብ እንዳደረጉት ተናግረዋል። በዚህኛው የዲዛይን ለውጥ ላይ ትኩረታቸውን ያደረጉት ሁሉም መስተጋብር ግላሲ ወይም መስታወታዊ ስሜትን እንዲፈጥር እና ተፈጥሯዊ እንዲሆን ነው። ካርፕላይንም ግላሲ ዲዛይን ሰጥተውታል። እንደምትመለከቱት የሚገርም መስተጋብርን የሚፈጥር እና ውብ የሆነ ዲዛይንን አካተውበታል። ለዋች ኦኤስ ወይንም ለአፕል የሰዓት ምርትም ግላሲ ወይንም መስታወታዊ መልክን አልብሰውታል። ስፖርት ለሚሰራ ሰው አነቃቂና አበረታች ወርክአውት ባዲ የተሰኘ ያን አካተውበታል። ለቲቪኦስ እንዲሁ ግላሲ የሆነ እይታን ሰጥተውታል። የፊልም ማጫወቻው እና የትኛውን መስተጋብር በጣም ደስ የሚል ይመስላል። ማክኦኤስ ይህ ደግሞ ለኮምፒውተሮቻቸው ሲሆን ከዚህ ቀደም እንደነገርኳችሁ ግላሲ አድርገውታል። ስሙንም ማኮስ ታሆ ብለውታል። አሁን የፎልደሮችን ቀለም መቀየርና ኢሞጂ ማስገባት እንዲቻል አድርገውታል። ላይቭ አክቲቪቲ ከዚህ በፊት የነበረው በአይፎን በአይፓድ ሲሆን አሁን ደግሞ በኮምፒውተሮቻቸው እንዲካተት አድርገውታል። ላይቭ አክቲቪቲ ማለት ለምሳሌ ፒዛ አዛችሁ ወይም ኦርደር አድርጋችሁ የት እንደደረሰ ያለውን ሂደት ለማሳወቅ የሚረዳ ነው። ከዚህ በፊት የስልክ መደዋወያ መተግበሪያ በኮምፒውተሮቻቸው አልነበረም። አሁን ግን መተግበሪያውን ሰርተው አቅርቦት ላይ አውለውታል። ሌላው ደግሞ ሾርትከት የተባለውን መተግበሪያቸውን ከኤአይ ጋር በማዘመን አንዳንድ አሰልች የሆኑ ስራዎችን ይበልጡን ፈጣን በማድረግ አቅርቦት ላይ አውለዋል። ሚዲያው ላይ ዋናውና ብዙ ትኩረት እየተሰጠው ያለው ግን ስፖትላይት ይመስለኛል። ከዚህ በፊት ስፖትላይት ሰርች ማድረግ ብቻ ፋንክሽናሊቲ ነበረው። አሁን ግን በጣም ብዙ ነገሮች እንዲያደርግ አድርገውታል። ጌምስ መተግበሪያንም ለማክኦስ ተጠቃሚዎቻቸው አስተዋውቀዋል። ማክኦስ ላይ በጣም ብዙ ነገሮች ይቀየራሉ ተብሎ የተጠበቀ ቢሆንም ሁሉንም ነገር በአዲሱ ዲዛይን ሸፋፍነው ለማለፍ ሞክረዋል። ይህን የሚያደርጉት ለቀጣይ ዓመት የሚሰሯቸውን ስራዎች ቀድመው ፕላን ለማድረግ ይመስለኛል እንጂ ሰዎች በጣም የፈለጉት ለውጥ ዲዛይን እንዳልሆነ ያውቃሉ። ቪዥንኦኤስ ይህ ደግሞ አዲሱ ከራሳችን ወይንም ከአይናችን ላይ የምናደርገው እንደ መነጽር ያለ ቪአር ዲቫይስ ነው። ከዚህ በፊት ግላሲ እይታ የሰጡት ቢሆንም አሁን ግን ዋናውን ትኩረታቸውን እዛው ላይ ስላደረጉ ይበልጡን ግላሲ እይታ እንዲኖረው እና ነገሮች ጥልቀት እንዲኖራቸው አድርገዋል። በነገራችን ላይ ሊኩድ ግላስ መነሻነቱን ወይም ኢንስፓይሬሽኑን ያደረገው በቪዥንኦኤስ ነው ብለዋል። አሁን ላይ ደግሞ በዚህ ምርታቸው ወደ ትላልቅ ድርጅቶች ፊታቸውን እያዞሩ ያሉ ይመስላል። ለባለሙያዎች ልኬት እንዲጠቅም አዲስ እስክሪብቶም አስተዋውቀዋል። ከሶኒ ጋር በመተባበር አንዳንድ ጌሞችን መጫወቻ የሚሆን መቆጣጠሪያ ጥቅም ላይ ሊያውሉ እንደሆነ ተናግረዋል። ራሳችንን የሚመስሉ ፐርሶናዎችንም አሻሽለው አምጥተዋቸዋል። ከዚህ በፊት የነበሩ ፐርሶናዎች ብዙም ናቹራል አይመስሉም፣ በጣም ካርቶኒሽ ነበሩ። አሁን ግን ሰውን እንዲመስሉ አድርገው ሰርተዋቸዋል።
iPadOS። ይህም አብዛኛው ነገሩ አይፎን ጋር ይመሳሰላል። ለምሳሌ ሎክ ስክሪኑና የሜሴጅ መተግበሪያ ለውጦች አንድ አይነት ናቸው። ሌላኛው ደግሞ የመተግበሪያዎችን አሰላለፍ በተመለከተ ከዚህ በፊት አፕል አይፓድ ላይ ሲተች የነበረበትን ቀርፎ ብቅ ብሏል። ይህ ከበፊቱ ጋር ሲወዳደር ያለው ልዩነት በጣም ሰፊ ነው። የትኛውንም መተግበሪያ እስከፈለጉት ስፋት ማጥበብና ማስፋት፣ የተከፈቱት መተግበሪያዎችንም ቦታ እንደፈለጉ መቀየር፣ መተግበሪያዎችን ከ2 ከ4 መከፋፈል፣ ብዙ መተግበሪያዎችን በአንድ ጊዜ መክፈት ከዚህ በፊት የማይታሰብ ነበር። እነዚህን ማድረግ በፊት አይቻልም ነበር። የነበሩና ተሻሽለውም የቀረቡ አሉ። ስለ አይፓድ ፎልደር ለውጥም ትንሽ ብለዋል። አዲስ የሆነና ሰፋ ያለን እይታ መስጫ መርጫን አስገብተዋል። ልክ እንደ ማክኦኤስ የፎልደሮችን ቀለም መቀየርና ኢሞጂ ማስገባት እንዲቻል አድርገውታል። ፎልደሮችን ዶክ ውስጥ ማስቀመጥ እንዲቻልም አድርገውታል። ከዚህ በፊት ይህ አይቻልም ነበር። ከማክኦኤስ የነበረውን ፕሪቪው የተሰኘ መጽሐፍትን ማንበቢያ መተግበሪያን ወደ iPadOS እንዳመጡ ተናግረዋል። ከዚህም በተጨማሪ የታብሌቶቻቸውን ቺፕ ኃይል አስመልክቶ ሌላ መተግበሪያ እየተጠቀምን ቪዲዮ ኤክስፖርቲንግ እና የመሳሰሉት ነገር በስተጀርባ እንደሚያከናውንልን ጠቁመዋል። የበስተጀርባ ስራዎችን ሊያከናውን አይችልም ነበር። አፕል ያስተዋወቋቸው በጥቂቱ እስካሁን ያወራናቸውን ይመስላሉ። ለዲቨሎፐሮች ደግሞ ቀጣዩን ሳምንታት ስለ አዲሱ ዲዛይን ትምህርቶችን ይሰጣሉ። ስለ አዲሱ ዲዛይን ግን አንድ ነገር ማለት እፈልጋለሁ። ግላሲ ዲዛይን ሲያዩት ውብና ማራኪ ቢሆንም በምስሉ ላይ እንደምትመለከቱት የጽሁፎች ተነባቢነትና ተደራሽነት ጥያቄ ውስጥ የሚገባ ይመስለኛል። ምክንያቱም ግላሲ ዲዛይን ቦታ ይመርጣል። ለምሳሌነት የአፕል አቅራቢዎች ስም የተጻፈበት ጽሁፍ ግላሲ እንደሆነ ልብ ማለት እንችላለን። የአብዛኛቸው ስማቸው በሚታይበት ቦታ ተነባቢነቱ አስቸጋሪ ነው። ለግላሲ ጽሁፎች በኋላቸው ያለ ነገር ነጭ መሆን የለበትም። ነጭ ከሆነ ተነባቢነቱን ስለሚቀንስ ማለት ነው። በኋላው እንጨት ላይ እና ሌላ ቀለም ላይ ጽሁፎቹ ሲያርፉ ግን ተነባቢነታቸው ከፍ እያለ ይመጣል። ቢዩቲ doesn't always mean quality። አዲሱን ሊኩድ ግላስ ለመሞከር ቤታ ፕሮግራም ላይ በመመዝገብ መሞከር ትችላላችሁ። ለሁሉም ሰው ጥቅም ላይ የሚውለው ግን ከመስከረም እስከ ጥቅምት ባለው ጊዜ ውስጥ ነው። ቴክ ዊዝ ሀብ ጋር ነበራችሁ። ቸር ያገናኘን።